ይሄ ወስዶ ደፈራት እኮ ነው እንደዚህ ሆነች ጥርምስ ያለችው ደፍሯት። ምንም የሚወደድ ነገር የለውም እኮ። አይ ምንም ቢሆን አብረን ጥሩ ጊዜዎችን አሳልፈናል። ስለዚህ ይሄ ደግሞ ሾካካ ደበደባታል፣ ያንገላታታል። አሁን መጀመሪያ ላይ ትርፍ ጊዜያችንን ምናምን አብረን ነበር የምናሳልፈው ከስራ ሁሉም ነገሮች ግልጽ ነው። ዝም ብለሽ አትቀበጣጠሪ እባክሽ። ምንም ስለማታውቂው ነው ልጁ ምንም የተያዘ ነገር የለውም። ጎዶሎ ሰይጣን የሚባል ልጅ ነው። ያው ስለሚቀና አንዳንዴ ከወንዶች ጋር ምናምን እኔ ደግሞ ሳቂታና ተጫዋች ነኝና እንዳለ ወስዶ ስብርብር አድርጓት ባዶ አድርጓት። በጣም ቆንጆ ልጅ ነበረች፣ በጣም የምታምር። ማዘርክ በሌለ ሰዓት ይመጣል፣ ያስፈራራኛል። ሰው የሚልክብኝ ከሰው ጋር የሆነ ነገር ከጀመርኩም ያን ሰው ያስፈራራዋል ምናምን። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ታሪኮችን ወደ እናንተ ይዘን መጥተናል። እንግዲህ ዛሬ ባለ ታሪካችን ቤት እንገኛለን። ምንድነው ታሪካችን ማለት እኔም ዛሬ ትንሽም ቢሆን በስልኩ አልሰማሁትም፣ ቀጥታ ነው መጥቼ ካሜራውን እዚህ ያበራሁትኝና ምንድነው ታሪኩ የሚለውን ከባለ ታሪካችን አንደበት የምንሰማው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዚሁ አጋጣሚ እናንተም እኛን ማገዝ ከፈለጋችሁ ይህን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማብራት አትዘንጉ። ያው አልያዛችሁ በቀጥታ ወደ ባለ ታሪካችን። ከማን ልጀምር? ያው ዘንድሮ ልጆች ማንም በል። ኦኬ ቤቲ ምንድን ነበር? አንቺ ነበርሽ እና ደውለሽ የጠራሽኝ ምንድን ነበር? እስቲ አብራርተሽ ንገሪኝ። ይህም ሳልሰማው ቀጥታ የመጣሁትኝ መተህ እዚህ ሁሉንም ነገር እነግርሃለሁ ስላልሽኝ ነው። እና ምንድን ነበር የደወልኩለት? ፍቅረኛ ነበረኝ ነው በጣም የምንዋደድ ረጅም ጊዜ የቆየን ፍቅረኛሞች ነበርን እና አሁን ላይ ጥሩ ሰላሉንም ለሱ ነበር የደወልኩለት። ፍቅረኛ ይባላል? አይ ብዙ ጥሩ ነገሮችን አሳልፈናል ከዚህ በፊት። ስለዚህ አሁን አንድ ላይ አይደለንም፣ ግን ጥሩ ደስ የሚል ጊዜዎችን አሳልፈናል አብረን። ብዙ ነገሮችን አሳልፈን በሱ የተነሳ ከፋዘሬ ጋርም ከአባቴ ጋር ጣላ ነበረ። እሱ በእርግጥ አይወደውም ነበር ማለት እንደዚህ አሁን አንዳንድ ፋሚሊዎች አይተው የማይቀበሉት ነገር ነበርና ለዛ ነው ፋዘር የተናደደው እንጂ በጣም ብዙ ነገሮችን አሳልፈናል አብረን። እሱ ደግሞ ምን የሚወደድ ነገር አለው? እና ሲጀምር ምንም የሚወደድ ነገር የለውም። አይ ምንም ቢሆን አብረን ጥሩ ጊዜዎችን አሳልፈናል። ስለዚህ ይሄ ደግሞ ሾካካ አንዱ እስቲ ፋሲል ይረጋጉ። ምን ያህል ጊዜ ሆናችሁ? ከ2 ዓመት በላይ ቆይተናል። 2 ዓመት በላይ? አዎ። እና ማለት በዚህ 2 ዓመት ውስጥ ምን ተፈጥሮ ነው ልትለያዩ የቻላችሁት? እስቲ ከግንኙነታችሁ ጀምሮ የት ነው የተገናኛችሁት? የተገናኘነው አጋጣሚ እኔ ለስራ እሱ ደግሞ እዛ ነበር የሚሰራው። በዚህ አጋጣሚ ነበር የተዋወቅነው። ከዛ በኋላ እያወራን ስራ የሚያገናኘን ነበር። አንዳንድ ነገሮች እዛ ወደ ፍቅር ተቀየረ ማለት ነው። እና 2 ዓመት ከምናምን አሁን 3 ዓመት ሊሆነን ነው። ትንሽ ቀናቶች ናቸው የቀሩት ማለት አሁን በዚህ 2 ዓመት ውስጥ እንዴት ማለት ብዙ ደግና ክፉ ነገር ለኛችን እስከሆነ ድረስ ልታሳልፉ ትችላላችሁ። እና እንዴትስ ተለያያችሁ? ምንድን ነው እስቲ የመለያየታችሁ መንስኤ? ይኸው ልጁ ጎደሎ ስለሆነ ነው እንጂ መቼ ዝም ብላችሁ እና ታዲያ መሆናችሁ በመሀላችን የሆነ ነገር ተፈጠረና ያው ተለያየን። ለማስተካከል ሞክረን ነበር፣ አልተሳካም፣ ተለያየን። ምን አይነት ነገር ተፈጠረ? ማለት እንደዚህ አይነት ጥያቄዎችን የምጠይቅሽ ምክንያቱም አንዴ ሁሉንም ነገር አውቄ መግባት ስላለብኝ ነውና 2 ዓመት ከምናምን 3 ዓመት ማለት ትችላለና ስንቆይ ቤተሰቦቹን እንደዚህ በርቀት ነው እንጂ አላውቃቸውም። ሲስተርም አለችው ብራዘርም አለው እና እሱ ነገሮችን አስታውቀኝ ምናምን እለዋለሁኝ። ማለት ያው ሴት ስትሆን ወደፊት የምናስበው ነገር አለና አስታውቀኝ ስለው አንዳንድ ነገሮችንም ይደብቀኛል ምናምንና ብቻ ብዙ ነገሮችን እንደ ድሮ መሆን ስላልቻለ ቅሬታ ተፈጠረ። ከዛ ያው አንዳንድ ነገሮች ስላላግባባን ተለያየን ማለት ነው። ማለት እነዚህ አንዳንድ ነገሮች የምትያቸውን ነገሮች ግዴታ ይቅርታ ግን ግዴታ ማወቅ አለብኝና ማለት ምንድን ነው ጸባዩ ከበፊቱ ተለየብሽ? ምንድን ነው? አንደኛ ጸባዩ ተለይቷል። ሁለተኛ መጀመሪያ ላይ ሳቀውና አሁን መጀመሪያ ላይ ትርፍ ጊዜያችንን ምናምን አብረን ነበር የምናሳልፈው ከስራ ሁሉም ነገሮች ግልጽ ነው።
ግልጽ ነበር። አሁን የተወሰነ የመቀየር ባህሪ ስጠይቀው ምላሽ ከመስጠት አይ የሆነ ግድለሽ የመሆን ነገር እና ብቻ ብዙ ነገሮች ለእኔ ጥሩ የሚያሳየኝ ነገር አልነበረም። ስለዚህ ዝም ብለሽ አትቀበጣጠሪ እባክሽ። ምንም ስለማታውቂው ነው። ልጁ ምንም የተያዘ ነገር የለውም። ጎዶሎ ሰይጣን የሚባል ልጅ ነው። ይሄ ሲጀመር ምን የተያዘ ነገር አለና ሳታውቂው ነው እኮ 2 ዓመት ከምናምን ጊዜ አብረሽ ነው እኮ። አሁን ላይ እኮ ያው እንደዚያ ይባልም አብረን ስላሳለፍን በቃ ምንም አይጠቅምንም። ጥሩ ነገሮችን አብረን ያሳልፈን። ምን አደረገልሽ? ገደለሽ እንጂ ምን አደረገሽ? አይ ቢሆንም ትናንትናና ዛሬ ሌላ ነው። አሁን እሱ ለጥፋቱ ነው አይደል? እነሱን ጠርቻቸው ቅጣቱ ማለት ነው። አሁንም እሱን ነው የምትይው አይደል? አንቺም በራሱ የምትስተካከይ ነገር አለ። ምኑን ልረጋጋሽ? እንደዚህ አድርጎ ምስቅልቅል አድርጎን ሄዶ እንዴት ምን እንረጋጋ? አሁን ወደ ህግ ነው ያቀረብነው። ስለዚህ እነሱም ስራ አላቸው። ተረጋግተን እናስረዳቸው ጉዳዩን እንጂ ስላለፈ ነገር ይህን ነገር ግልጽ አድርጉልኝ። እናንተ እየተጨቃጨቃችሁ እኔ ምንም እየገባኝ አይደለም። ሰውየው የሆነ ጎደሎ ነገር ነው። ምንም የተያዘ ነገር የለም። የሆነ ጋጥ ወጥ ከምን ተነስተው ጎደሎ ሊሉት ቻሉ? ምንም የተመቸ ነገር የለውም። አለው የሚባል ነገር የለውም። የለውም መጀመሪያ ሳልወደው ቀርቻ አይደለም። መጀመሪያ ወደው ነበር እኮ ግን ነገሩን በቃ የሆነ ሌባ ነገር ነው ልጁ። ሌባ ምንም የተያዘ ነገር የለውም። ሲጀመር እውነት የሚባል አውርቶ አያውቅም። ምንድን ነው? አይ እርሶን ልጠይቆት እስቲ። ቆይ ወደ አንቺ መመለሳለሁ ካቆምንበት እንጀምር እስቲ። እርሱ ምንድን ነው እንደዚህ ያናደዱት? ምንድን ነው የልጁ ባህሪ? እርሶ የታዩትን ይንገሩኝ እስቲ። ምን ያላረጋት ነገር አለ? እንዳለ ወስዶ ስብርብር አርጓት፣ ባዶ አርጓት። በጣም ቆንጆ ልጅ ነበረች፣ በጣም የምታምር አያወር። አሁን እንዴት እንደሆነች። አረ ምንም አላደረገኝም። ምን አላረገኝም? ሲጀመር ምን ያላረገች ነገር አለ? ልጅ በቃ ቀበጥ የምታምር ቆንጆ የሆነች ልጅ ነበረች። ግን ይሄው እኔ ጋር አባቷን ስትል የነበረች ልጅ ዛሬ ፍቅረኛ ብላ እኔን ትታኝ ከሄደች ጊዜ ጀምሮ ይሄው በቃ ስብርብር ብላ ቀረች። ልጁ አስመሳይ የሆነ እኔ ብቻ ምንድን ነው እንደዚህ አይባልም ማለት እንዴ? ብቻ አላቅም፣ ምን እንዳረጋት አላቅም። አይ ምንድን ነው? እኔ አሁን እስቲ ግልጽ አድርጉልኝ። አሁን እርሶም እያደባበሱ እየሄዱ ነው። እኔ አሁን ልጁ እንደዚህ መጥፎ ይሁን አይሁን ምን አደረገ ምን አላደረገ እስካሁን ግልጽ እየሆነልኝ አይደለም። ምክንያት እስካሁን እናንተ ልጁን እየሰደባችሁት እየተቻችሁት ስለሆነ እኔ ምንም እየገባኝ አይደለም። በሚገባኝ ቋንቋ አስረዱኝ እስቲ። አዎ የዛሬ ጊዜ ልጆች ምን ግልጹን ካልነገሯችሁ መችስ በዳደር ይሄ ወስዶ ደፈራት እኮ ነው። እንደዚህ ሆነች ጥርምስ ያለችው ደፍሯት ነው። ጀመር ፍቅረኛ የነበርኩ ደፈራት እንዴት ይባላል? አዎ ደፍሮሻል። ይሄ ላለመናገር ብለሽ ነው አይደል? እንደዚህ ዳርዳር ዞሪው ፍቅረኛ የነበርኩ መድፈር ሳይሆን ደፈራት አይባልም እንዴ? እና ተደፍረሻል። ምንድን ነው እናት? እስቲ ግልጽ አድርገሽ ንገሪኝ። ቆይ እስቲ ምንድን ነው እስቲ የተፈጠረውን ነገር እስቲ ንገሪኝ። ከልጁ ጋር እንዳልኩ ፍቅረኛሞች ነበር። እሺ አብረን እያለን አሳልፈናል ጥሩ ነገር። ያው ደፈራት በሚለው ነው እና ከዛ በኋላ ተለያይተን ግን ምንድነው ብቻዬን ፋዘርክ በሌለ ሰዓት ይመጣል፣ ያስፈራራኛል፣ ሰው የሚልክብኝ ከሰው ጋር የሆነ ነገር ከጀመርኩም ያን ሰው ያስፈራራዋል ምናምን። ብቻ ከሌላ ሰው ጋር እንዲሆንም አይፈልግም፣ ከሱ ጋር መሆንም አልችልም። በምን የተነሳ ነው የተለያያችሁት? በቃ ጥሩ ያልሆነ ነገሮችን ሳይ ታውኩት። ምንድነው አይነት ነገር አይተሽ? አንዳንድ ነገሮችን ምንድን ናቸው እነዛ ነገሮች? አባዬ ሁሉም እኮ ይወራን በቃ እንደዚህ ብቻ ጥሩ ያልሆነ ነገሮች አሉት። ስለዚህ አንድ ሰው አብረህ ትጀምራለህ፣ ከዛ የማይሆን ነገር ሲሆን ትተዋለህ፣ ፍቅረኛ ትይዛለህ አንድ ሰው። ከዛ በዛ ምክንያት ተለያየን። ብቻ ጥሩ ያልሆነ በፊት የማላውቀው አሁን አዲስ ጸባይ ሲያመጣ ይደበደባታል፣ ያንገላታታል፣ ይዋሻታል። አባዬ እንደዛ አያደርግም። ያው ስለሚቀና አንዳንዴ ከወንዶች ጋር ምናምን እኔ ደግሞ ሳቂታና ተጫዋች ነኝና ከስራዬም ብዙ ጊዜ ከወንዶች ጋር ነው እና ያው እኔ በፊት ፍቅር ነው ብዬ ስለማስብ ነው እና ከወንዶች ጋር ምናምን ካየኝ ይበሳጫል፣ ይናደዳል። ያው እንደ ማንኛውም ፍቅረኛ ልንጣላ ልንጋጭ እንችላለን። ግን ከዛም በኋላ ምንድን ነው ከሌላ ሰው ጋር እንዳልጀምር ከሱ ጋር መሆንም አልችልም። ያስፈራራኛል ምናምን አንዳንድ ነገሮችን በሰው ይልካል ምናምን። እሱን ነገር ስለፈራው ነው ለእናንተ የደወልኩት። ስራሽ ምንድን ነበር? ስራዬ ባንክ ነው የምሰራው። ባንክ እኔ እንደማውቀው በፊት ነው አሁን ላይ የምሰራው እሱ አሁን ላይ ያለሁት። በፊት ግን ከሱ ጋር የምሰራው እንትን ነበረ የድንጋይ ወፍጮ ሞልድ ምናምን አለ አይደለ? ብዙ ጊዜ ወንዶች ናቸው፣ ወርክሾፕ ስለሆነ እሱ ወንዶች ናቸው የሚበዙት። በጣም ትንሽ ሰዎች ነን። ኤሌክትሪሻን ነው እሱ። ስለዚህ እኔ ደግሞ
ካሸር ምናምን ነበርኩኝ። እዛ ነው የተዋወቁት? አዎ እዛ ነው። አሁን ከተጣላን በኋላም ነው የወጣሁትና ሌላ ቦታ የገባሁት እንጂ በፊት እንደዛ ነበር የምሰራው። ስለዚህ ብዙ ጊዜ ወንዶች ጋር ነው የምገናኘው። ሰዎች ሊያሰሩ ምናምን የሚመጡትም ምናምን ወንዶች ናቸው ብዙ ጊዜ። በዛ የተነሳ ነው የምንጣላውም የምንጋጨው ምናምን። ስለዚህ ያ ነገሩ እንትን ሰላለኝ ነው የተለያየ ነው። አይ ማለት መቼስ እስከሚገልሽማ አትጠብቂም አይደል? አንድ ቤት ነበር የምትኖሩት? አይ አይደለም፣ ብዙ ጊዜ አብረን እናሳልፋለን እንጂ አባዬ ጋር ነው የምኖረው። ማለት አንድ ቤት በትኖሩ ኦኬ፣ እንመጣለን እሱን ወደ በኋላ። እና ምን አይነት ጸባይ ነበረው በፊት? በፊት በጣም ጽዱና ግልጽ ነበር። ሳቀው የሚቃና እንደዚህ የሚናድር ሰው አልነበረም። በጣም ደስ የሚል ምናምን ነበር። ከዛ እየቆየን አንድ ላይ ሲኖር ለምን ታወሪያለሽ፣ ለምን ትስቂያለሽ፣ ለምን በቃ ብቻ ብዙ ነገሮች አሉ አይደል? ይሄ ሲቀየር አንዳንድ ነገሮች ስንጣላ ምናምን መደብደብም አንዳንዴ ምናምን ሲል ስልኬን ምናምን በቃ ስልኬን ሲጠ ማን ነው ምንድነው ምናምን ነፃነት ሲያሳጣኝ በቃ አልፈልግም ምናምን ተለያየ። ስለዚህ በዛ ነው። እና ከዛ በኋላ ነው ጥቃት ያደረሰብሽ? አዎ እንትን ቃል ባልጠቀሙ ደስ ይለኝ ነበር። ግን ከዛ በኋላ ፋዘር በሌለበት ጊዜ ያው ሁሌ ይመጣና ያስፈራራኝ ምናምን ሄድ ነበር። ከዛም በኋላ ግን ማንም እንዳልመኖሩ ካወቀ በኋላ እንደዛ አይነት ነገር አደረገ። እንደዛ አይነት ነገር አትበይ። ምንድን ነው እንደዚህ መሸፋፈን? ደፈራት፣ ልጅህን አስገድዶ ደፈራት። ያው ደፈራት የሚለው ቃል ትንሽ ስለሚከብድ። ለምንድን ነው የሚከብደው? ያው ፍቅረኛ ስለነበር፣ አሁን ግን ሳልፈልግ ነው ማለት ፍቅረኛ ይደፍራል፣ ተለያይተናል። ይደፍራል። እሺ ፍቅረኛ አይደፍርም። ስለዚህ ደፈራት፣ አስገድዶ ደፈራት ልጅን። አባዬ እንደዛ ይባላል? እንዴት ነው የሚባለው ታዲያ? እስኪ ንገረኝ አንተ፣ እንዴት ነው የሚባለው? በጣም ነው የሚያሳዝን እኮ ልጅ እኮ ነሽ። ግን አሁንም የፈራሁት ምንድን ነው እንደዚህ አይነት ነገር ጥቃት አድርሶብኛል። በዛ ላይ ለህግ ቀርቦ እና ከዚህ በኋላ አይ መጀመሪያ ከእናንተ ምክርና ምን እንዴት መሄድ እንዳለብኝ ምናምን እንድትነግሩ። ይህን ነገር ማለት እኛ ጋር ከማምጣትሽ በፊት ይሄ ጥቃት ምን ያህል ጊዜ ሆነሽ? ማለት ይሄ ጥቃት ከደረሰ? አይ በጣም ቅርብ ነው። አንድ ሳምንት ገና አልሞላኝም። ሳምንት አልሞላሽ? ሳምንት ባልሞላሽ ጊዜ ውስጥ እንዴትስ ወደ ፖሊስ ጣቢያ ሄደሽ ለማመልከት አላሰብሽ? ያው ከራሴ ጋር በጣም እንትን እያልኩ ነበርና መረጋጋት ስላለብኝ ላስብበት ብዬ ነው። ይሄ እኮ እንጂ አባዬ ሊሄድ ብሎ ነበር። እኔ እንጃ እሱ ሂዷል መሰለኝ። ግን የሚታሰብ አይነት ጉዳይ አይደለም። ምክንያቱም ይሄ በጣም ግን በጣም ከባድ ይቅርታ ማለት የራስሽ የሆነ ሪዝን ሊኖርሽ ይችላል። ነገር ግን በቃ ማመልከት ነበረብሽ። ምክንያቱም ይሄ ሰው ወንጀል ነው የሰራው፣ ወንጀለኛ ነው፣ መንቀሳቀስ የለበትም። አሁን ራሱ ያስፈራራኛል። ከኔ ጋር ካልሆንሽ ከማንም ጋር አትሆኝም ምናምን በቃ ብቻ በጣም ብዙ ነገር ነው የሚለኝና በጣም ያስፈራራኛል። እና ለዛ ነው ለአንተም ደውዬ የጠራሁ ምናምንና መፍትሄ እንድትሰጠው ምናምን። ከአባዬ ጋርም ከተጣሉ ከተገናኙ ሌላ ነገር ስለሆነ አሁን እሱንም ፍቅረኛዬንም አባዬንም የሆነ የማይሆን ነገር ውስጥ ከመግባታቸው በፊት ይሆናል አይደለ መንገድ እንድታሳየኝ እንድትረዳኝ ነው የደወልኩልህ። እኔማ አንዴ ወጥቻለሁ፣ እረዳሻለሁ። ለዛ ነው የደወልኩልህ። ኧረ እኔ እገለዋለሁ፣ ከዛ ቀድሜለት ምናምን እገለዋለሁ ብሎኝ ነበር አባዬ። ግን ጥሩ አይደለም። ለምን አባቴ ደግሞ እንደዚህ መሆን የለበትም። እንዴ ልጄን እኮ ነው የደፈራት። እገለዋለሁ። ዝም ብለሽ እስካሁንም አንቺ ነሽ እስካሁን እንደዚህ ያስቆይሽ። ምን ልረጋጋ? እስኪ በእኔ ቦታው ነው ዝም በይ አንቺ። አሁን እኔ የመጣሁት ልረዳችሁ ነው። እዚህ ድረስ መጥቼ ደግሞ እርስዎ እንደዚህ አይነት ነገር እያወሩ የኔንም በእኔ ስራ መሀልም ባይገቡ ደስ ይለኛል። እኮ ነው እንድትናደር የሚያደርግ ድርጊቱማ በጣም መጥፎ፣ በጣም የሚያሳዝን መጥፎ ነገር ነው የሰራው። ሴት ልጅ ላይ ይገባኛል። ነገር ግን እርሶም እንደዚህ አሁን ስሜታዊ ሆኖ እንደዚህ አይነት የማይሆን ውሳኔ ውስጥ መግባትም የለበትም። ልጅ እኮ ናት። ልጅ ማለት ልጅን እንዴት ይደፍራል? ልጅን በህግ ስንት ቀን ነው ይቆይ? አረ እሱን ደሟን እንዳንጠፈጠፈች ደሙን ሲያንጠፈጠፍ ካላየሁት እኔ አላማ አይደለሁ እውነት። አሁንስ ማለት እሱንም አግኝቼም ላወራውም እፈልጋለሁ። አሁን ቤቱን ታሳይኛለች። ቤቱ ያለውን ነገር እሱንም አውርቼው
እንደምንም ለመፍታት እሞክራለሁ። ኧረ እንዴ ምን ሊያደርግ? ምንም አያስፈልግም። እሱ አሁን እሱን አይደለም እኛ የምንፈልገው። እሱ በቃ ይሄ ድርጊቱ ወንጀሉን መጋለጥ ነው እንጂ የእሱ ቤት ለምንድን ነው እሱ ቤት መሄድ ለምን ያስፈልጋል? ምክንያቱም ይሄ መሄድ ሳይሆን እኔ አሁን የምፈልገው እንዴት መሰለህ፣ አሁን እናንተ የእንትናችሁ ላይ ለቃችሁት ህዝቡ እንዲያየው የህግ አካላቶች ደግሞ አይተውት ፍርዱን እንዲሰጡት እንጂ እሱ ቤት መሄድ ምን አስፈለገ? ማለት እኔንም ሰለዋሽኝ እናንተንም ምንም የተሻለ ነገር አይነግራችሁም እንዴ? ምንም የሚነግራችሁ ነገር የለም። ምንም የሚነግራችሁ ስለሌለ የምፈልገው ደግሞ መፍትሄ እና ሁሉ ነገር አይቶት እኔ ደግሞ ይቅርታ አድርጊልኝና እኔ ግዴታ እጄ እሱንም ምክንያቱም ሁለታችሁም የጠራውን ያደለው እንዴ እሱን ለምንድን ነው የጠራሽኝ? አዎ የጠራሽኝ አንቺ ነሽ፣ ልክ ነሽ። ግን እጄ እሱ ጋርም ያለውን ሁሉንም ነገር ከሱ ሰምቼ እናንተ ጋርም ያለውን ሳላጣራ ይሄን ነገር መልቀቅ አልችልም። ልትሰጠኝ አይደል እንዴ የጠራው? እኔ ራሴ እኮ ነኝ የጠራው። መፍትሄ ልሰጥሽ ነው እኮ ተጎድተሻል፣ ይገባኛል። ታዲያ እሱን መሄድ ምን አስፈለገ? እሱ ቤት ወንጀለኛ ነው እኮ። እንዴት ሲሄድ ፖሊስ ይዤ ነው የሚሄደው? ምንም አያሳስብም እንዴ። ሲጀመር እሱ ይኸውልህ የሚነግር ነገር የለም። እኛ ነገርን እኮ ከእሱ ምንም አንፈል። እሱ በወንጀል መቀጣት አለበት፣ በሰራው ስራ ማፈር አለበት። እስካሁን ሲያጭበረብርና ሲደል የነበረውን ከዚህ ድርጊቱ መቆጠብ አለበት ነው ያልን እንጂ እኛ የእሱን ቤት ፍለጋ መሄድ ለምን አስፈለገ? ቆሻሻ ነውና በቃ የእሱ ነገሮች ፖስት ተደርገው መረጃዎቹ ወጥተው በአደባባይ ላይ እንድሉ ነው የምንፈልገው እንጂ እሱ ቤት ጋር መሄዱ ለኛ ምን ያደርግልናል? ልክ ነው። ይህ ነገር ደግሞ እኔም ዝም ብዬ እኮ አላስቀምጠውም። ይህም ካሜራ ምናምን የሚያዘው ለማስረጃ ነው። ይሄ ነገር ነው ተጠራቅሞ ሁሉንም ነገር ካረጋገጥኩ በኋላ ከወሰንኩ በኋላ ነው አንድ በአንድ ፖስት መደረግ የሚችለው እንጂ እናንተ አሁን አላችሁኝ ብዬ ሳላረጋግጥ ሁሉንም ነገር ሚዲያ ላይ ማውጣት አሁን እኔ እንዳሳየው ሲያቅ ደግሞ ሌላ ነገር ቢያደርገኝስ? እኛ አለን እሱ ቅጣቱን ሳያገኝ ከእናንተ አጠገብ ዞረን ለምን እርግጠኛ ሆናለሁ? ምንም ችግር የለውም። እኛ ሁላችንም ተደራጅተን እየሰራን ያለ ነው፣ እየተንቀሳቀስን ያለ ነው። ፖሊሶች አሉ ከኛ ጋር። እርግጠኛ ነህ? አዎ ምንም አታስቢ። አሁን እሱን ነገር እኔ ምክንያቱም እናንተ ጋሪውን እሱ ጋርም ማለት ሁለታችሁም ላይ ያለውን እውነታ ይዤ ነው ይህን ነገር ወደ ፍርድም ለመውሰድም የምገደደው ይህን ነገርም ለመፍታት። አዎ ልክ ነህ እኮ ጋዜጠኛም ስለሆንክ አሁን ይህን ነገር የማግኘት እንትን አለ፣ አቅሙ አለ። እኔ ደግሞ እያልኩ ያሉት መረጃውን የሰጠውን ለህግ አካል እንድትና ይወስዳለሁ። ችግር የለውም እንጂ እኔ እሱን ቤት ፈልጌ ምናምን አሳይቼ እንደዛ ከሆነ ምኑን ጋዜጠኝነት? አሁን ሲጀመር ሴት እንዳለ ቤቱን እናውቃለን። ሲቀጥል ደግሞ ቤት መጥቶ ምን እንደሚያደርስብኝ አላውቅም። አባዬ በሌለ ሰዓት ነው እንደዚህ አይነት ነገር ሲጀመር። እሱ ደግሞ በጣም ስለሚቀና ልክ አሁን በሚዲያ እንደሚነገረው አሲድ ምናምን ቢደፋብኝ እኔ ኧረ አይሆንም። አይሆንም። አሁን ላይ እንደዛ ምንም ተለምዷል። ስለዚህ አሁን ነገ መጥቶ የሆነ ነገር ቢያደርገኝ ምንም ችግር የለውም። እኔ ቤቱንም አላሳየንም ደልቻለሁ። እንዴት ሲጀመር ቤቱንስ ምን እናውቃለን? አናውቀውም። ቤቱንም አናውቀውም ማለት ይታወቃል። ይችላል የራሱ ቤት አልነበረም ሲጀመር ተከራይቶ ነበረ። አሁን እኔ ምኑን አውቄ ነው? አሁን እኔ የማትረጂኝ ከሆነ የማትተባበሪኝ ከሆነ የልጁን ስልክ ቤቱን የማትሰጪኝ ከሆነ እኔ ምንም ፖስት አድርገው በቃ አሁን የሰጠህን መረጃ የሆነ ነገር ካደረገው እሱ ራሱ ፈልጎ ሊመጣ ይችላል። ለምን? ስለዚህ ያኔ ላሳይ ይችላለሁ እንጂ አሁን እኔ ኬት አገኘዋለሁ? እሱ የት እንዳለ እንደዚህ አይነት ስራ ሰርቶ ቤት የሚቀመጥ ይመስላል? ኦኬ ከዚህ ቀደም ይኖርበታል ያልሽኝ ቤት አድራሻውን ከዛ በኋላ ማስታወስ አይመስለኝም። ቆየን እኮ ቆየች እኮ ሲጀምር ቆየች። አንድ ሳምንት ምናምን ያልሽ መሰለኝ። እኔ ቤት መጥቶ እንደዚህ አይነት ጥቃት ካደረሰብኝ ነው እንጂ ያልኩህ እኮ ከተጣላን አይደለም ያልኩህ። ከተጣላችሁ ምን ያህል ጊዜ? አረ ቆየን አንድ 4 ወር ምናምን ነው። እርግጠኛ አይደለም ማለት እርግጠኛ 4 ወር 5 ወር ያልፋል። ስንትም ይሁን 1 አመትም ቢሆን ችግር የለውም። ብቻ ከዚህ በፊት የነበራችሁበትን ቤት አድራሻውን እኔ አልሰጥም። ሲጀመር እንዴት ተሰጥ ይችላል? ሲጀመር እንዴት ነው አንተ እንደዚህ ቪዲዮ ፖስት ማድረግ አልችልም። ይሄ ነገር ከተረጋገጠ ደግሞ እናንተም ስም በማጥፋት ስማና ይሄን ሁላ በደል ያደረሰባት ሰው ዛሬ ደግሞ ከሱ ቤት ስንሄድ እንደገና ነው ሄደው እና እንደዛ ጭራሽ ማን እንደጠቆመው ግልጽ ነው የሚሆነው። ስለዚህ እኔ ደግሞ የሆነ ነገር እኔ ችግር የለም አትፍሪ። አንተማ ምንም ተጎድተሻል እኮ ተጎድታል። ደግሞ ይባሳ ጥቃት ደርሶብሻል አይደል? ከዚህ በላይ ደግሞ ልደርስባት አንፈልግም።
ከዚህ በላይ ልርዳሽ ብዬ ነው የመጣሁት። እንዴ አንተ እኮ ለዛ እኮ ነው የደወልኩልህ። እኔ ፈልጌ አይደለ የደወልኩልህ። አንተ ስለምከታተል ዩቲዩብ ላይ ምናምን የምትለቃቸውን ነገሮች አንተ ትረዳኛለህ ብዬ ስላሰብኩ ነው የደወልኩልህ ራሴ። እኔ ደግሞ መርዳት የምችለው ከረዳሽኝ ብቻ ነው። አይ ረዳና እኮ የሆነ ነገር ነው። መረጃ እኮ በቂ እኮ ነው። ጋዜጠኛ አይደለ? ሌሎችን ነገሮች ደግሞ ራስ ፈልገህ ማግኘት ትችላለህ። ግን እኔ ቤቱን ሂጄ እንደዚህ ብዬ የእሱን ቤት ልነግርህ ወይ ላሳይህ መፈለጉም አይጠቅምም። ምን ያደርጋል አለ እሱ ቤት። እና የነገርነህ መረጃ እኮ በቂ ነው። በጣም ብዙ ነው። እኔን አታምነኝም? ትልቅ ሰው እኮ ነኝ። እኔን አታምነኝም? አምኖታለሁ እንዴ ታዲያ ምንድነው ሌላ የእሱን ቤት መፈለግ ምን አስፈልግ? የእሱ ቤት ሲጀመር መፈለግ አያስፈልግም። ስልኩም ምን እናንተ እሺ፣ አሁን ምንድን ነው የምትፈልጉት? ምን እንዳደረግላችሁ? በቃ ፖስት አድርገው ይሄን ነገር እና ድርጊቱን አይቶ ህግ አሳዶ ያዘው። ሰውየውን ህግ አሳዶ ያዘው። አይ አንተም ረድተን ለህግ እንዲቀርብና የሚገባውን ቅጣት እንዲያገኝ ነው። ለህግም ነገሩን ከምታከብዱ ለኔም ነገሩን ከምታከብዱ ቦታውን ያለበትን ስለምታውቁ ህግ ፈልጎ ከሚያገኝ እኔ ላግኝና እኔ ወደ ህግ ልውሰድ። አናውቀውም። እኔ ልክሰሰው ልጁ ቤቱን አናውቀውም። በጣም ይቅርታ። እኔ ከዚህ በላይ ምንም ማድረግ አልችልም። እናንተ ከረዳችሁኝ እረዳችኋለሁ። አይ ረዳና እኔ የማውቀውን ነገር ነገርኩ የሆንኩትን እና ይሄን ያህል ርቀት መጥቼም ያለምንም ፍንጭ ያለምንም ማስረጃ ያለምንም መረጃ እንድመለስ ነው። አናውቀውም። ምን እናስረዳለን እኮ በጣም ብዙ ከበቂ በላይ እኮ እንግዲህ ሰዎች አይ በቃ በጣም ይቅርታ። እናንተም ጊዜያችሁን እንትናል እኔም ስራዬን ትቼ ነው የመጣሁትኝና ያው አንዳንዴም ሳናጣራ ነው ማለት እረዳችኋለሁ ብያለሁ እኮ። አይ በቃ ፖስት አድርግልን ይሄን ነገር አንተ አባቴ እዚህ ጋር እርሱ ፖስት አድርግልኝ ምናምን ስላሉ አይደለም እኔ ፖስት የማደርገው። መረጃው እውነተኛ ከሆነ ብቻ ነው። አሊያ እውነተኛ ባይሆን እኔ ሚዲያ ላይ ስም በማጥፋት እንከሰሳለን። ዝም ብዬ የእርሶን ቃል ብቻ አምኜ ፖስት ስለ ይሄ የምትዩ ሰው ፍቅረኛ ሲሆን ከዚህ በፊት ተዋውቁ አትተዋውቁ ምንም የማውቀው ነገር የለም። ፎቶውን እንኳን አላሳየችኝም። ቢያንስ ፎቶውን አሳይ። ፎቶውን ላሳይ ይችላል። እሺ ሌላውን እምቢ ብትይ እኔ ጋር ነው ያለው ስልክሽ። ይኸው እንዴት ታያለህ ፎቶ አየዋል። በቃ ይሄ አስመሳይ ራሱ ፊቱ ራሱ አስመሳይ ነገር። እንገልብጠው ገልብጥልኝና ስልኳን ትሰጣለህ ፎቶ አሁን ብቻ ቤቱን ብትነግሩኝ ይሄ ሁሉን ባታከብሩና እኔም ብረዳችሁ። ፎቶን አየዋል እንዴ? ጋዜጠኛ እኮ ትንሽ ፍንጭ ካለች እንትን ብሎ የማግኘት እንትን አላችሁ። ስለዚህ እኔ ደግሞ እየፈተንሽኝ ነው እንዴ? አይ እንደዛ ነው የሚመስለው። ጋዜጠኛ ነህ? አይ እየፈተንኩ ሳይሆን አይ ጋዜጠኛ ነህ። ይሄ ነገር ካለ ሌላውን ይሄ አባባልሽ ፈተና ነው የሚመስለው እንጂ ምንም እንትን አይደለም። ብቻ ችግር የለውም። እኛ በምናገኘው መንገድ እናገኛለን። ለእሱ አታስቢ። እስቲ አዲስ ነገር ካለም እናሳውቃችሁ ነው የሚሆነው። ነገር ግን ሀሳባችሁን ከቀየራችሁ ደውሉልኝ። በቅድሙ ስልክ ደውሉልኝ። ሀሳባችሁን ከቀየራችሁ ልትረዱኝ ካሰባችሁ ደውሉልኝ። ነገር እኛ እኮ ረዳን የምናውቀውን እኮ ነገርን እኮ በቃ ነገር ነው። እስቲ እኛም ለማጣራት እንሞክራለን። ውድ ቤተሰቦቻችን እያያችሁ ነው። እስቲ ወደ በኋላም የሚኖረን ቆይታ ካለም የምናስተላልፍ ነው የሚሆነው። በዚህም ጉዳዩም እዚህ ላይም ካበቃም ምንም ማድረግ አንችልም። ያው የአቅማችንን ሞክረናል። እዚህ ድረስ መተን ሊተባበሩንም ፈቃደኛ አይደሉም። ታሪካቸውን ብቻ ነግረውን እየሸኙን ነውና ውድ ቤተሰቦቻችን በሌላ ፕሮግራም እስክንገናኝ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ዛሬም በድጋሚ ተመልሰናል። ሳሙኤል ቤት ተገኝተናል። ሳሙኤል ያው ደውሎልኝ ነበር። እየመጣሁ ነው ላወራ እፈልጋለሁ ብላ ደውላልኛለች እና ምን ላድርግ ወንድሜ ምናምን ብሎ እኔ ጋር ደውሎ ነበር። ያው ትናንትና ትደውላለች ብዬ እኔም እየጠበቅኩ ነበርና እኔ ጋር ጭራሽ ስላልደወለች እየተጠራጠርኩ ነበርና ሲደውልልኝ በቃ እኔም መምጣት ስላለብኝ እዚህ ከክሮቼ ጋር ተሰብስበን መተናል። እስቲ ውስጥ ገብተን ያለውን ነገር አውርተን ወደ እናንተ የምናስተላልፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንግዲህ ውድ ቤተሰቦቻችን ያው በስንት ልፋት ነው ያገኘ ነው። ብዙ ሄደናል። ብዙ ነገር ብዙ ጊዜያችንን አቃጥለን ነው ያገኘ ነው እና ያው በዋዛ አልተገኘም ለማለት ነው እየደገምኩ ያለሁት። ወንድማችን እንደው ከአንተ ጋርም ብዙም አልተዋወቅንም እና ማንም በል የሚለውን። የኔ ስሜ ሳሙኤል ይባላል። እሺ ሳሙኤል፣ ያው
ስለተባበርከን ልታወራን ፈቃደኛ ስለሆንክ በጣም በጣም ከልቤ በጣም አመሰግናለሁ። ያው ማለት ፍቅረኛህን አግኝቻት አውርቻት ነበር። እንደነገርኩ ብዙ ነገር አውርተን ነበር፣ ለረጅም ደቂቃ አውርተን ነበር እና ጠርታኝም ቤቷ እጅ ነው ያወራሁትኝ። አሁን ላይ ሰላም አይደላችሁም መሰለኝ፣ እሱን ነገር ነግራኛለች። እንዳልከው እንግዲህ ትክክል ነህ። በአንዳንድ ነገሮች ምክንያት ሰላም አይደለንም። ያው ነገሮች ያጋጩናል፣ አያስማሙንም አንዳንድ ጊዜ። እኔ እንደውም ለማስማማት ነገሮችን በእርጋታ ለመፍታት እና በመወያየት ለመፍታት ሞክር ነበር። ያው ትንሽ እሷ ቆጣ ምናምን ነገር ስለምትል ትንሽ እስካሁን ድረስ ተገናኝተንም አናቅም። ምን ያህል ጊዜ ሆናችሁ ከተራራቃችሁ? ከተራራቅን አሁን 2 ወር ምናምን ሆኖናል። 2 ወር። ለእኔ ግን እሷ 4 ወር ነው ያለችኝ። እስቲ እንደው ተገናኝታችሁ ታውቃላችሁ ከተለያያችሁ በኋላ? ከተለያየም በኋላ 1 ቀን 2 ቀን ተገናኝተናል። ከዛ በኋላ የት ነበር የተገናኛችሁት? የተገናኘ ነው የመጀመሪያ ጊዜ ቤት ነበረ፣ እኔ ቤት ነበር የተገናኘ ነው። እዚህ መታ ነበር የተገናኘ ነው። በሁለተኛው ጊዜ ደግሞ የሆነ ካፌ ውስጥ ነበር የተገናኘ ነው። ጭራሽ ቤቷ ሄደህ ታውቃለህ? አባቷ ቤት ሄጄ አላውቅም። እሷ ናት አብዛኛውን ጊዜ ቤቴ መታ እንትን የምትለኝ። እንደውም አንዳንድ ጊዜም እኔ እጠራታለሁ። ለምንድን ነው እንደዚህ ምን ሆነው? ብዙ ስንት ነገር አሳልፈናል ከእሷ ጋር። እውነት ለመናገር ብዙ ነገር አሳልፈናል። ምን ያህል ጊዜ ቆያችሁ በፍቅር የቆየ ነው እንግዲህ አሁን 8 ወር 9 ወር ሊሞላል። 8 ወር 9 ወር። ያው በጣም አሁን እስካሁን ከነገርከኝ ጋር ብዙ ነገር ይቃረናል የሁለታችሁ። አንተ 8 ወር 9 ወር ያልከኝ፣ እሷ 2 ዓመት ሆኖናል ነው እያለችኝ ያለችው እና ቤት በተደጋጋሚ አባቷ ቤት እንደምትሄድ እንደምታስፈራራት ነው የተናገረችኝ። በፍጹም እኔ ማለት እንዴት እንደዚህ ያደርጋል ብላ እንደምታስብ ጭራሽ አይደለም ለማስፈራራት እንኳን አስቤ አላውቅም እሷን። ለምንስ ነው ማለት 9 ወር በፍቅር ቆይታችሁ 2 ዓመት ነው ምናምን ያለች። ምንድን ነው ነገሩ? እስኪ ነገሩ ያው ማለት ማንን ለምን ነው? እኔ እኮ ግራ ገብቶኝ ነው ወንድምና። እኔ አሁን የነገርከኝ ነገር በጣም ግራ አጋባኝ። በእርግጥ እንደነገርኩ ከሆነ ተለያይተናል፣ ግን የተለያየንበት ኬዝ እኔ አባቷ ጋር ሄጄ ምናምን ነገር ከእሷ ጋር አሳጣገባ ውስጥ ገብቼ ምናምን ነገር አይደለም። ግን እንደዚህ ያለያየን ነገር ባለመግባባት ነው። አንዳንድ ነገር የማያግባባ ነገር ይኖራል፣ በመካከል ይፈጠራልና በዛ ምክንያት ነው የተለያየ ነው እንጂ እሷ እንዳለችው አባቷ ጋር ሄጄ ምናምን ነገር አላቅም። እንደውም ና ምናምን አንዳንድ ጊዜ ትለኛለች፣ አባቴ ቤት ና ምናምን፣ አባቴ የለም ወጣ ብሏል ምናምን ትለኛለች። እኔ ያው አባቷንም ስለማከብራቸው ስለምፈራቸውም ሄጄ አላቅም። እሷ ናት እንደነገርኩ ቤት የምትመጣው አብዛኛውን ጊዜ። ከተዋወቃችሁ ምን ያህል ጊዜ ሆናችሁ? ማለት በፍቅር 9 ወር ነው ያልከኝ። ከተዋወቃችሁ እንደ እሷን ልጅ ካወቅካት ቤቲ ነው ካልተሳሳትኩ ያለችኝ ነው። ቤቲን ካወቅካት ምን ያህል ጊዜ ሆናል? ቤቲን ካወቅኳት 2 ወር ከግማሽ ምናምን ሆኖኛል። ማለት ከ9 ወር ማለት በ2 ወር ምናምናችሁ ነው ፍቅር የጀመራችሁት ነው? በ2 ወር ምናምን ፍቅር የጀመርነው። ያው ቀለል ያለች ተግባቢ ሴት፣ ብዙ ነገር የምታውቅ ልጅ ናት እሷ። እኔም ደግሞ ብዙ ነገር እንትን ስለምል ብዙ ነገሮችን ስለማቅ ምናምን ነገር ከእሷ ጋር ያው 1 ሳምንትም በመግባባት ጸባያም ጥሩም ስለሆነ እንግባባ ነበረ። እንደዚህ ከመሆኗ በፊት ማለት ነው። አሁን ባለችበት ሁኔታ ውስጥ ከመሆኗ በፊት በደንብ እንግባባለን፣ እናወራለን። ተገናኝተን አንዳንድ መናፈሻ ቦታ እየሄድን ምናምን ነገር እንትን እንላለን። ደስ የሚለው ነገር ደግሞ ሁለታችንም ስራ ስላለን፣ እሷም ጥሩ ገቢ ያለው ስራ ስላላት፣ እኔም አልፎ አልፎ እንደዚህ ስለምሰራ አየር በአየርም ስለምሰራ ጥሩ ገቢ ያለኝ እና አብረንም ለመኖር እንደውም አስበን ነበረ
እያሰብን ነበረ እንግዲህ ይህ በመካከላችን አለመግባባት የተፈጠረው። ምንድን ነው የምትሰራው ማለት በፊት እኔ የድለላ ስራ ነበር የምሰራው። እንደዚህ ቤቶች ምናምን ነገር አሻሽጥ ነበረ፣ መኪኖች ምናምን አሻሽጥ ነበር። አሁን ደግሞ የሆነ ድርጅት ውስጥ ተቀጥሬ እየሰራው እገኛለሁ። እሷስ ማለት በፊት እሷ እኔ እስከማውቀው ድረስ ባንክ ውስጥ ነበረ የምትሰራው የነበረው። ባንክ ውስጥ ነበረ፣ ጥሩ ደሞዝ ይከፈላታል። ባንክ ውስጥ ነው የምትሰራው። ከዛ በፊት ማለት ስትተዋወቁ ምን አይነት ስራ እየሰራች ነበር? ከዛ በፊት ስንተዋወቅ እንደዚህ በግልጽ ባንነግረኝም ባንክ ገብታ ከመስራቷ በፊት ከተለያዩ ወንዶች ጋር እየሄደች ትሰራ ነበር። እንግዲህ እሱን እርግጠኛ አይደለም። እንዲህ እሷም ግልጽ ሆና አልነግረኝም። እኔም ደግሞ ያው ስራ ከሆነ ስሪ ብዬ ነው እንጂ ምላት ልጫናትም አልፈለግኩም ነበረ። ነፃነቷን የተሻማው ስለሚመስለኝ እንደዚህ ፑሽ አድርጌ ጠይቂያትም አላቅም። ለእኔ ግን ሁለታችሁም አንተም ድለላ ነው ያልከኝ፣ እሷ ደግሞ ያለችኝ የወፍጮ ድንጋይ ምናምን ነው የምንሸጠው አይነት ነገር ነበር ያወራችኝ። እና ሁለታችንም እንደዚህ አይነት ነገር ነው ስንሸጥ የነበረው ነው እያለችኝ ያለች። ውድ ቤተሰቦቻችን እንግዲህ በጣም ብዙ የተቃረነ ነገር ነው እየሰማን ያለ ነው። እንዴት ይቀጣልኝ ወንድሜ? እንደዚህ አይነት ውሸትስ ምን የሚያመጣ ምን አስነገራት? ማለቴ አሁን እየነገርከኝ ያለው ነገር ህልም ነው ወይስ ውን ነው? በውኔ ነው እያልኩኝ ነው። ምክንያቱም እኔ እስከማውቃት ድረስ እውነትን ይዛ ማነው ውሸትን የምትጋፈጥ እውነትን የምታወጣ ልጅ ነበረች። ጸባዩም እንደነገርኩ ጥሩ ጸባይ ያላት ልጅ ነበረች። አሁን ግን እኔ ምን አጉደዬባት አላቅም፣ ግን ምን እንዳጎደልኩባት በዚህ አጋጣሚ ማወቅ እፈልጋለሁ። ምክንያቱም እንደዚህ አይነት ውሸት የሚያስወራ ተጨባጭ የሆነ ምክንያት ከሌላ ድረስ ምን አስወሻ? የድንጋይ ወፍጮ ምናምን እንደነገርኩ ነው። የእኔ ስራ በፊት ድለላ ነበር። አሁን ድርጅት ውስጥ ነው ተቀጥሬ በጥሩ ደሞዝ የምሰራው። እሷ ደግሞ አሁን እየሰራች ያለችው ባንክ ነው። እና ምን በጣም ግራ የሚያጋባ ነገር ነው። እንዴት ቤቴ እንደዚህ ተዋሻለች ብዬ በፍጹም አንድ ቀንም ተሳሳ ዋሽታ አታውቅም። እውነን ለመናገር ማለት ነው። እኔ በጣም ነው ማዝነው። አሁን ላይ የአንተንም አድራሻም ጠይቀናት ልትሰጠን ፈቃደኛ ስላልሆነች ነው ያው በጓደኛህም እንደዚህ እያደረግን በሰው በኩልም እያቆራረጥን አንተንም ያገኘ ነው። እና በጣም ማለት የሰማነው ነገር እና አሁን ለአንተም ልንጠይቅ ልንናገር የመጣነው ነገር አለ። ከአንተም መስማት የምንፈልገው ብዙ እውነቶች አሉ። ያው እሷ የነገረችንን አንተም እንድታረጋግጥልን እዚህ ድረስ የመጣ ነው። እኔ በምችለው አቅም የምጠይቀኝን ትክክለኛውን ነገር ሊመልስልህ ዝግጁ ነኝ። ከዛ ውጭ እሷ የምትላቸው ነገሮች አሁን እውነት ለመናገር የተሳሳቱ ነገሮች ናቸው። እኔ እንደዚህ ትዋሻለች፣ በእኔ ላይ እንደዚህ ውሸት ትናገራለች ብዬ አንድም ቀን አስብ ምን ፈልጋም እንደሆነ አላውቅም። እንደዚህ ውሸት የሚያናግራት ነገር ምን እንደሆነ አላውቅም። በጣም ማዝነው። አይ ቅድም አሁን ተረጋጋ። ቅድምም በስልክ አውርቻታለሁ እና የአንተንም አድራሻ እንዳገኘው ስታቅ በጣም ስትርበተበት በእኔንም የማይሆኑ ቃላቶችን ስትናገረኝ ነበርና ለምን እንደሆነ ማወቅ ፈልጋለሁ። አንተ ጋርም ያው ይቅርታ ግን እዚህ ጋር ማለት አንተ ጥቃት እንዳደረስክባት ምን የነገረችኝ እውነት ሌላ ቤት እንዳትሆን እኔ ፎቶህን አሳይታኛለች። ፎቶም ካላመንቅል ልናሳይ እንችላለን። እውነት ቤቲ ጥቃት አደረሰብኝ ብላ ነው የነገረች? አደረሰብኝ ብላለች።
እንደደፈርካት ነው የተናገረች። ምን እንደዛ ነው ያለች። በፈጣሪ ምንድን ነው ማለት ቅድምም ነግረኛል። አባቷ ቤት እጅ አላውቅም፣ እሷ ደግሞ አባቴ ቤት መጥቶ ነው የደፈረኝ ነው ያለችኝ። እና ጭራሽ ደፈረኝ አለች። ቆይ እንዴት ብታስበኝ ነው ማለት አልገባኝም። ይህ ሁሉ ውሸት ምን ፈልጋ ነው ከኔ? ይህ ሁሉ ውሸት ምን አስዋሻት?